ሰላም ውድ ቤተሰቦቼ እንደምናችሁ፣ ሰላማችሁ ብዝት ይበልልኝ። እንደምን ከርማችኋል? በእኔ ጋር ሁሉ ሰላም ነው። ጎበዝ። የፀጉሬ ነገር ምንም አልሆነም። በቃ አስተካክለዋለሁ፣ እሰራዋለሁ። ግን በቃ በትንትን ነው የሚለው ምን ይሻላል እና የማደርገው ሁሉ ጥፍትን ያለብኝ እና ልብስ እየተኮስኩኝ ነው። ልብስ እንተኩስ እና ደግሞ ስራ እንዴት ይዟችኋል? ላይክ ሰብስክራይብ እያደረጋችሁ ገባ በሉ። አልሙሂም ዛሬ ላወራችሁ የመጣሁት የመዳም ቤት ከመዳም ጋር እንዴት መስማማት እንደምትችሉ እና እንዴት መቻል እንዳለባችሁ። እንግዲህ ሁሉም ሰው የአንድ ሰው ስራ ቋሚ የሚሆነው በመቻል ነው። ማለት የሆነ ሰው ቋሚ ስራ ሲኖረው የከሌ ስራ ቋሚ ነው፣ ምን እድለኛ ነው ምናምን አይነት ነገር የምትሉ ሰዎች አላችሁ አይደል? እና የዛ ሰው ስራ ቋሚ የሚሆነው በመቻል ነው። ብዙ ነገር ታሳልፉ ትችላላችሁ። አረቤ ታውቃላችሁ፣ አሁን በጣም ከፍቷል፣ ሰዎቹም ከፍተዋል በአሁኑ ሰዓት እና በአሁኑ ሰዓት ደግሞ ስራ የለም እና እዛው ያላችሁ ስራ ላይ ድፍጥ ብላችሁ ለመስራት ማድረግ ያለባችሁ ነገር አንደኛ ነገር ምንም ቢሏችሁ እንኳን ዝም ብላችሁ ማሳለፍ። ሁለተኛ ምንም አይነት ልጆቻቸው ጋር ሳፋጣ ነው። በቃ ከአረብ ጋር የምትሳፈጡ ሰዎች በተለይ ስራ እንትን አይደላችሁም ማለት ነው፣ አይበረክትላችሁም። በቃ ስራችሁን ማድረግ ያለባችሁ አንድና ስራ ነው። ስራ ከአረብ ጋር ንግግር፣ ከአረብ ጋር መዳለቅ የሆነ ነገር መጥፎ ነው። እንደዚህ አይነት ነገር ማለት ነው። ለምን ስራ ያበላሻል። እኔ አሁን ከሰዎች ጋር በጣም በቃ እንዳያባርሩኝ በቃ በማላደርጋቸው ነገሮች የሉም። ለምን አሁን ስራ ብለቅ አንደኛ ነገር እንደዚህ አይነት ስራ አላገኝም፣ ነፃነት ያለው ስራ። ሁለተኛ ነገር ደግሞ በእንደዚህ አይነት ገንዘብ መስራት አልችልም፣ በተለይ አሁን ላይ ማለት ነው። እና እኔ በነገራችን ላይ ውጭ በጣም ነው የምወጣው፣ በጣም ለምን ከልጆቹ ጋር እጫወታለሁ፣ ግዴታዬም ስለሆነ ከእነሱ ጋር ለመጫወት ልጅ ይዤ ስለምወጣ ግዴታዬ ነው በቃ መውጣት ማለት ነው። እና ያንን የማደርገው ለምንድን ነው? እንዳያባርሩኝ ነው፣ እንዳያባርሩኝ፣ እንዳልባረር በቃ ስራዬን ጥብቅ አድርጌ እና አንዳንድ ሰዎች ቋሚ ነው ስራ እድለኛ ነው ምናምን ይላሉ። ግን የሚሆን መሆንም ያለበት አንደኛ ነገር ነው። አሁን የማትፈልጋቸውን ነገሮች አላደርግም። አሁን ቤት ውስጥ ምግብ እንዲሰራ አልፈልግም። ሴት ጋር ስላችሁ በቃ ምግብ ሽታ ምናምን አትወድ እና እኔ ስገባ ገና ስለነገረችን ያን ያህል አልሰራባት እንደዚህ የሚሸት ነገር ምናምን በቃ ለምን እንደዚህም ያደረኩት ምንድን ነው? ከዚህ ቤት ውስጥ አሁን ልወጣ ብል ደህና ስራ አላገኝም። ደህና በቃ ማለት ደህናም ሰው አታገኙ። በተለይ በአሁኑ ሰዓት በጣም ከባድ ነው እና በቃ አንድ ምክር ልመክራችሁ የምችለው ነገር እዛው ገባችሁበት ቦታ ላይ እርጉ። በቃ ስራ አታማርጡ። ሹጋ ነው ፎቅና ምድር ነው እያላችሁ ብዙ ሰዎች ራሳችሁን ታስጨንቃላችሁ። እና አንዳንድ ጊዜ ሹጋ ቤት ራሱ መስራት አሪፍ ነገር ነው፣ በጣም አሪፍ ነው። ማለት በቃ ሹጋ ቤት ውስጥ እንዴት እንደሚመች እንዴት እንደሚያስቸግር እኔ አውቃለሁ፣ ሰርቻለሁ። ፎቅና ምድር ደግሞ እንዴት ምቾት እንዳለው አስቡት። አሁን እንግዲህ እዚህ ጋር ፎቅና ምድር ስለሆነ በፈለገች ሰዓት አሁን ይሄ ከሌሊቱ በኢትዮጵያ 10 ሰዓት ነው ልብስ እየተኮስኩ ያለሁት ማለት ነው። በፈለገች ሰዓት መተኮስ እችላለሁ። በቃ ለነገ እንዳይበዛብኝ ብዬ አሁን እየተኮስኩኝ ነው። ለምን ፎቅና ምድር ስለሆነ። ሹጋ ስለው ቢሆን አሁን ምናልባት መኝታ ከልጆቹ ጋር ሊሆን ይችላል። ሁለተኛ ነገር አይመችም፣ ክላስ አይኖራችሁም እና ሹጋ የምትማሩት ሰዎች አላችሁ። ፎቅና ምድር ሲሏችሁ ስራው የሚበዛ የሚመስላችሁ ሴቶች አላችሁ። ወይ ስራ የሚበዛው የሹጋ ነው እንጂ የፎቅና ምድር አይደለም። በጣም በቃ እኔ ፎቅና ምድር እኔ ሹጋ 3 ዓመት ሰርቻለሁ አረቤ። በጣም በቃ ቁጭ ከማልተኛበት ከማልቀመጥበት የምሰራበት ነው የሚበዛው ማለት ነው። የምቀመጥበት ሰዓት የለኝም ሲጀመር። ለመቀመጥ መቼ እድሉን ሰጥተዋችሁ ማለት ነው። በቃ ጣል ሲያደርጉት ምናምን ቁሽሽ ነው የሚለው። ቤቱ ሲራመዱበት ይቆሽሻል። ሽንት ቤቱ አንድ ከገቡበት ይቆሽሻል። ለምን ወይ አንድ ሽንት ቤት ነው ወይ 2 ሽንት ቤት ነው ያለው በቤት ውስጥ። ሹጋ ሲሆን ደግሞ 3 ሽንት ቤት ነው የሚኖረው።
አንዱ የእናት አባት ነው። ከዛ ሌላው አንዱ የእንግዳ ነው፣ አንዱ የህዝብ ያው የህዝብ በሉት እንግዲህ እነሱ አጠቃቀማቸውንም ታውቃላችሁ። እና በጣም ከባድ ነው የሹጋ ስራ በጣም በቃ እኔ የእውነቴን ነው የምላችሁ። በቃ ሹጋ ስራ እርም ብዬ የተውኩት ያኔ ነው እርም ብዬ። ከዛም በኋላ 5 ዓመት ነው 6 ዓመት ሆነኝ ፎቅና ምድር ነው የምሰራው። በቃ በጣም ደስ ነው የሚለው ስራው። ስራችሁን ጭርስርስ አድርጋችሁ በተለይ ነፃነት የሚሰጥ አረብ ከሆነ ከራሳችሁ ሄዳችሁ ቁጭ ማለት ትችላላችሁ። እንደገና ነገር ደግሞ አስቡት በፈለጋችሁ ሰዓት ተደብቃችሁ እንኳን ሽንቴን ልሽና ብላችሁ እንኳን ክላሳችሁ ወጣችሁ ትንሽ ማረፍ ትችላላችሁ። ግን የሹጋ ከሆነ በጣም ከባድ ነው እና ምንም ለማድረግ የሆነ ሌላ ስራ እንኳን ስራ ብትሉ ከስራ ቦታችሁ ጋር አንድ ሌላ ትነት ስራ እንኳን የራሳችሁን የግላችሁ ስራ ብትሉ አይመቻችሁም። እና አሁን እኔ እዚህ መስራት እችላለሁ፣ ዩቱብ ሰራለሁ። ለምን ክላስ ስላለኝ ነው እንጂ ሹጋ ቢሆን መስራት አልችልም። ለመፈረጅ እንኳን ሹጋ ቤት ላይ አውቀዋለሁ። ኤርፎን አድርጌ ነው የምፈረጀው። ቶሎ አዩኝ አላዩኝ ያለ ለመፈረጅ እንኳን አዩኝ በሰዓት አልተኛችን የሚል ነገር ይመጣባችኋል፣ ክስ ማለት ነው። እና እንደዛ አይነት ነገር ስላለ ስራ አታማርጡ። ሹጋ ለሚሻለን ፎቅና ምድር ከሆነ ብሩ በዛ የምትሉ እኔ ፎቅና ምድር 5 ብሰራ እንደገና ሹጋ ደግሞ በ2000 ብሰራ እመርጣለሁ። ለምን ታውቃላችሁ? እናንተ የምታዩት ያችን ቤት ትንሽ ነው። ያቺ ቤት ግን ለስንት ጊዜ እንደምትጸዳ አስቡት። ይሄ አሁን ይሄ ፎቅና ምድር መሀለኛው አንዴ ሊጸዳ የምትሰበሰቡበት አንዴ በቀን ብታጸዱ፣ ከዛ ከታች እንግዳ የሚቀበሉ ብቻ እንግዳ ክላስ በ4 ቀን በ5 ቀን ሊጸዳ የሚችለው ማለት ነው። ከላይ ደግሞ ማንም አያቆሽሸውም። በቃ የሚገቡበት አንድ ቀን ወይ 2 ቀን እንደዛ ስለሆነ ጽዳት አይጎዳችሁ እና የሆነ ሹጋ ሲሏችሁ ቀላል ስራ እንዳይመስላችሁ። እንደውም ብሩን በዛ ማድረግ እሱ ላይ ነው። እኔ ቤቴ ሹጋ ናት ምናምን ይላሉ አረቦቹ። እኔ ሹጋ አይመችም። ሹጋ ቤት በፍጹም ነው የማይመችኝ። ስላዩትም በደንብ ስለተገረፍ እኔ ጉልበቴንም የጨረስኩት ሹጋ ስራ ላይ ነው ብዬ አስባለሁ። በእርግጥ ፎቅና ምድር በጣም የሚያሰጋው ምን ነው ደረጃ፣ ያው ደረጃ ይንሸራተታል በጣም በጣም ልፍት፣ በተለይ አሁን የሚሰራበት ልፍት የለውም 4 ዓመቴ እና በቃ የሆነ አንዳንድ ጊዜ ጩህ ነው የሚለኝ ነይ እንደዚህ ያድርግ ምናምን ብሎ እንደ ኑሮ ራሳችሁ ምናምን አይነት ነገር እላችኋለሁ እና እቆጣለሁ ራሱ። ግን ራሳችሁ የምትሰሩ ምናምን ከሆነ እኔ ራሴ ስለምሰራ በብዛት የሚያስቸግረኝ ሰው የለም እና ራሴ ስለምሰራ ምግቡንም ስልብርት አድርጌ እዛው ፎቅ አወጣላችኋለሁ። በዛው ጠጥተው ሲበቃቸው እኔ ዋርዳለሁ ማለት ነው። ሀላስ እንደዛ ነው የማደርገው። እና ፎቅና ምድር የምታማርጡ ሰዎች እና ደግሞ የሆነ ሰው ቋሚ የሚሆንለት ሁሉንም ነገር ችሎ ነው። እቤት ስገቡ አሮጊት ቤት ያምራችኋል። አሮጊት ቤት ስገቡ ደግሞ ቤት ያምራችኋል። አንቺ እኮ ልጅ ቤት ነው የምትሰሪው ታድለሽ፣ አንቺ እኮ ሽማግሌ ቤት ነው የምትሰሪው ታድለሽ አይነት ነገር የምትሉ ሴቶች አላችሁ። እና አረብ ቤት የሚሰራ ሰው ማንም ሰው እድለኛ አይደለም። ማንም ሰው በቃ ሁሉም ችሎ ነው የሚኖረው። አሁን እኔ በእኔ ስራ የሚቀና ሰው ይኖራል። የሚቀና ስራቸው ምርጥ ሰዎች ናቸው ብለው ሊቀኑ ይችላሉ። እኔ ግን ምን ችዬ እንደኖርኩኝ አያውቁም። አሁን ስራዋ እኮ ማሻአላ ምናምን ሊሉ ይችላሉ። ሰው ቋሚ ስራ ስለሆነ ቋሚ ስራ ያደረኩት ግን እኔ ነኝ። በቃ በእርግጥ ጸባያችሁ ሸጋ ነው፣ ግን ከሊጋ አስቡት። ለስንት ዓመት ድረስ ትምህርት ቤት እያመላለሳችሁ የምትሄዱበት መጫወቻ ስፍራ እየሄዳችሁ መዋኛ ገንዳ ሳይቀር እየሄዳችሁ አብራችሁ እየዋኛችሁ አስቡት። ይሄንን ነገር አሁን ከፍ ያለ ሰው በተለይ ነፍስ ያወቀ ሰው አይሰራውም። እኔ አሁን ልሰራው የቻልኩትም ሰዎቹ ስለተመቹኝ፣ በቃ ሰዎቹ ስለተመቹኝ የእነሱን ባህሪ ችዬ የኖርኩት የዚህን አይነት ስራ እየሰራሁ ያሉ ሰዎቹ ስለተመቹኝ ማለት ይሄን ሰራሽ አይሉኝም። በዚህ አያችሁ የሆነ ነገር እኮ እንትን ሲል የሆነ ከጎን የሆነ ካሳ አለው ማለት ነው። እና በዛ ነው እንጂ የኔ ስራ ሸጋ ሆኖ ወይም ደግሞ የእናንተ መጥፎ ሆኖ እኮ አይደለም። ችለ ነው
እና የሆነ ስራ ስትሰሩ ችላችሁ ነው እንጂ የእናት ቤት የለም። እንኳን አይደለም ከእናቶቻችን እንኳን የማይጥማቸው ስራ አለ የለም። እናቶቻችን እንኳን ያኔ ወደዛ እንትን ላይ ምናምን የሚሉ አሉ። ልክ ስራችን የማይጥማቸው እናቶቻችን ታውቃላችሁ። የሰው ልጅ ስራ ነው እንጂ የሚጥማቸው እንደ ከሌለ ባይሻት ምናምን አይነት ነገር እና እነሱም አሁን የከሌ ሸቃላ ማሻላ ምናምን አይነት ነገር ይላሉ። ግን እናንተ በተቻላችሁ አቅም ስራችሁን ቋሚ ለማድረግ ሞክሩ። እዛና እዛ አትበሉ። ገንዘብ የሚያዘው ምናልባት እናንተ አሁን 2000 ሰርታችሁ እንደገና ደግሞ ስራ ለቃችሁ እንደገና ሌላ ከ2000 የምትገቡትን በ5,000 ብትሰሩ ለእናንተ ውጤታማ የሚያደርጋችሁ እሱ ነው። በቃ በ5,000 ሰርታችሁ ከዛም በኋላ ምን ታደርጋላችሁ መሰላችሁ? በ5,000 የሰራችሁትን አመት ብትቀመጡ ብራችሁ የትም አይሄድም። የትም እጃዛ አትሄዱ፣ ብር አታጠፉ። ይሄ ግን በ2,000 ብትሰሪ በወሩ እጃዛ የምትወጪ ስራ መለቂ ከሆንሽ ፋይዳ የለውም። እና ሴቶችዬ ስራ አታማርጡ። በቃ ስራ ላይ መቆየት ከፈለጋችሁ ደግሞ የእነሱን አመት ትችላላችሁ። ምግብ ስሪ ከሆነ ለምግብ ከመጣችሁ ጽዳት አድርጉ ስትባሉ አትንኮታኩቱ። ምግብ ጽዳት ከሆነ የመጣችሁት ሩዝ ቀቅይ ሲሉሽ አትንኮታኩቱ። እኔ እዚህ ቤት የመጣሁት ለጽዳት ነው። ግን ለጽዳት መጥቼ ህፃንም የለኝም ነው ያለችኝ። አፋዛ የሚቀየር የለኝም ነው ያለች። ግን እኔ አሁንም ድረስ እቀይራለሁ። አሁን ሳድጋ ልጅቷ አሁን ስተው እንኳን ማጥባት እኔ ነኝ። ሌላ ሰው እንኳን ገብቶ አያጥባትም እና አትፈልግም። ግን አልመረርም። ተይው ችግር የለውም ያጥፋታል ስትለኝ ችግር የለውም ቁጭ በይ ነው የምላት ሴትዬ ማለት ነው። ለምን ስራውን ስለምፈልገው ለእሷ አዝኜላት ሳይሆን ስራው ስለሚያስፈልገኝ እና አንዳንድ ጊዜ እኛ ሰዎች ሰው እንዴት ሆኖ እንደተቀመጠ ሳናስብ ማድነቅ እኛ ውስጥ ገብቶ ሳይሆን አንቺ ስራ ላይ በመጣሁ ነበረ የሚሉ አሉና እንደዚህ አይነቱን ነገር አለ። ግን ያ ማለት የኛ ጥሩ ሆኖ አይደለም ልላችሁ ፈልጌ ነው። ቤተሰቦችን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እስኪ እባካችሁ አበረታቱ። ምንድን ነው ቻናሌ በጣም ቅዝቅዝ አለ። ሞተ ምን ይሻለኛል? ጎበዝ ምን ይሻላል? ረረረረረተው እና እንደዛ ሆናችኋለሁ። ጋይሶች አበረታቱ። ባይ ባይ። ወዳችኋለሁ። ላይክ ሼር አድርጉ። ይህን ቪዲዮ ደግሞ ለጓደኞቻችሁ ሼር አድርጉላቸው።